ልጆቻችን ምን እንዲያዩ ነው እየፈቀድላቸው ያለው? ኮንዶም መጠቀም እንዴት ነው ብሎ አባት ለልጁ ያሳያል፣ እናት ለልጇ ታሳያለች። መስጠት አንድ ነገር ነው። መጀመሪያ ራሱ ውይይቱ ያስፈልጋል ወይ? ቤተክርስቲያን ወይም ደግሞ የእምነት ተቋም ሴክሹዋል ኤዱኬሽን አለ። ምንድነው ሴክሹዋል ኤዱኬሽናቸው? ከትዳር በፊት ግንኙነት አታርጉ። ሀገራችን እንደ ህግ ኮንሰንት ብላ የምታስቀምጠው ህግ ደግሞ 18 ዓመት ነው። አርሊ ሴክሹዋል ኢንተርኮርስ የጀመረች ሴት ነች አቦርሽን ሊያጋጥማት የሚችለው። ሴክሹዋል ነገርን ፍሬ አድርገሽ መንገርሽ ልጆች ጥቃት ቢደርስባቸው ማለት ለራሱ ቶሎ ትደርሽላቸዋለሽ። ስቲል ኮንትራሴፕቲቭ በወላጅ ፕሮቫይድ መደረግ አለበት ብዬ አላምንም። ስትሮንግሊ አላምንም። ጤና ይስጥልን። ዛሬ ሁለት ታሪኮች ነግረናችሁ ነው ወደ ፕሮግራማችን የምንገባው። ሚስጥራዊነቱን ለመጠበቅ ስንል የባለ ታሪኮቹን ስም አንጠቅስም። አንዳንድ ሁኔታዎችንም ቀይረን ነው የምንነጋገረው። ግን ለመማማሪያ ይሆናሉ ብለን ስላሰብን እነዚህን ታሪኮች ተነጋግረን ውይይት እናከናውንባቸዋለን። የመጀመሪያው ባለ ታሪካችን የ18 ዓመት ልጅ ነች። ወደ ጤና ተቋም የመጣችው ከማህፀን የሚፈስ ደም ነበራት። ስለዚህ የጤና ባለሙያው ያሰበው ውርጃ ወይም ደግሞ አቦርሽን ነው ብሎ ነው ያሰበው። አብሯት የነበረው ግን አባቷ ነበረ። ስለዚህ ውይይት አድርገን የወሊድ መከላከያ አስጀምሪያት ነበረ። ስለዚህ እንዴት ይሄ ነገር ሊከሰት ቻለ የሚል ነበር እና ትንሽ የጤና ባለሙያውን ሾክ ያደረገው ነገር ኦኬ፣ አባትና ልጅ እንደዚህ አይነት ነገር ተወያይተው የወሊድ መከላከያ ወይም ኮንትራሴፕቲቭ መጀመሯ ለእኛ ሀገር ትንሽ ከበድ የሚል ነበረ። ስለዚህ አንደኛው ታሪክ ይሄ ነው። ሌላኛው ታሪክ ደግሞ አንድ ልጅ ነች፣ ከ18 ዓመት በታች ነች። ቦርሳዋ ውስጥ እናቷ ምግብ እንዲስታሲዛት ምን ታገኛለች? የወሊድ መከላከያ ታገኛለች ማለት ነው። ስለዚህ እንዴት እንደገዛችው ከየት እንዳመጣችው ትጠይቃታለች። ፋርማሲውን ትነግራታለች። ፋርማሲ ሄዳ እናትየው እንዴት እንደዚህ አይነት ነገር ለልጅ ትሰጣታለች? ምክንያቱም የ18 ዓመት ልጅ አይደለችም፣ ከዛ በታች ነች፣ ማይነር ነች። ስለዚህ እንዴት ትሰጣታለህ ብላ ግብ ይነሳል ማለት ነው። ሁለቱም እውነተኛ ታሪኮች ናቸው እና በሁለቱ ታሪክ መሀል ግን ትልቅ ጋፕ አለ ወይም ትልቅ ልዩነት አለ። ስለዚህ የዛሬ ውይይታችንን ማድረግ የፈለግነው ወላጆች ለልጆቻቸው ስለ ወሊድ መከላከያ ማስረዳት አለባቸው የለባቸውም፣ ከባህል አንጻር፣ ከጤና አንጻር እንዲሁም ከሌሎች ነገሮች አንጻር የሚለውን ነው። በድጋሚ ጤና ይስጥልን። ይህ ዘመናዊ ሕክምና ከባህል ያስተምሮና ከማህበረሰብ ጤና አንጻር የምቃኝበት እንሆኛ ፖድካስታችን ነው። እስከ ውይይታችን ፍጻሜ አብራችሁን ቆዩ። ሁለቱንም ታሪኮች ሰምታችኋል፣ እርግጠኛ ነኝ በስራ ገበታችሁም ላይ ያጋጥሟችኋል። እስካሁን በነበረን ቆይታ እንግዲህ እኛ ጤና ባለሙያዎች ብቻ አይደለንም አይደለ? ከማህበረሰብ አስተምሮ እንዲሁም ደግሞ ከባህል፣ ከወግ፣ ከሃይማኖት የተገነባንን አይደል? ትምህርት ብቻ አይደለም። ስለዚህ በአካባቢያችሁም እንደዚህ አይነት ነገርን ትሰማላችሁና ምን ታስባላችሁ? መስጠት አንድ ነገር ነው። መጀመሪያ ራሱ ውይይቱ ያስፈልጋል ወይ የሚለውን እንነጋገር እስቲ። ለእኔ የመጀመሪያው ታሪክ በጣም ሾኪንግ ነው። ምክንያቱም 18 ዓመቷ ነው የተባለው። ከዛ ደግሞ ወላጅ ነው ፕሮቫይድ ያደረገው ይሄንን ነገር ማለት ነው። እና ለእኔ የወላጅ ሮል ይሄ ነው ብዬ አላስብ። ወላጅ የሆነ የሚመክርሽ፣ ሼፕ የሚያረግሽ፣ የሚቆጣሽ ባይዜ ቁጣቸውን ፈርተን በጣም ከብዙ ነገሮች ነው የምንረቀው ወላጆችን ብዬ ነው የማስበው። እና እንደ ወላጅ ሮሉን ያሳጠዋል ብዬ ነው የማስበው። የዚህን አባት ወይም ደግሞ እናትን ፕሮቫይድ ታርግ ማንም ሰው ያድርግ እንደ ወላጅ ሮሉን ያሳጠዋል ብዬ ነው የማስበው። ሁለተኛው ታሪክ ላይ ያለው ደግሞ አሁን የወላጁ ሮል ትክክል ነው ብዬ አስባለሁ። ሄልዝ ፕሮቫይደሩ ጋር ያለው ነገር ግን እሱ በጣም ዲቤት ሊያደርግ የሚችል ነገር ነው። ምክንያቱም እዛ ጋር ስራ ነው ተብሎ ተሰጥቶታል። ዩዝ ፍሬንድሊ የሚባሉ ሰርቪሶች አሉ። ስራው ፕሮቫይድ ማድረግ ነው ለእነዚህ ልጆች። ግን አት ደ ሴም ታይም ደግሞ እነዚህ ልጆች ማይነር ነው ስቲል። ስለዚህ ፕሮቫይድ ማድረግ አይችልም፣ ግን ስራው ደግሞ ፕሮቫይድ ማድረግ ነው አይነት ነገር ነው። የሆነ የሚምታታ ነገር ይፈጥራል ማለት ነው። ጤና ባለሙያው ላይ መፍረድም ይከብዳል፣ ስራው ስለሆነ አለመፍረድም ይከብዳል፣ ማይነር ስለሆነች መብት ስላልተሰጠው ማለት ነው። የመጀመሪያው ታሪክ ላይ እኔ ከብሩኪ ኦፖዚት የሆነ ሀሳብ ነው ያለኝ። ለምን አንደኛ ሰው አባትዬው ያለበትን ግራውንድ አናውቅም። ትክክል ልትሆኝ ትችላለች። ሜቢ እኮ ይህች ልጅ ተጠቂ ልትሆን ትችላለች። ሴክሹዋሊ በአባቷ አሶልት እየተደረገች ሊሆን ይችላል አንድ ነገር ማለት ነው። እንደዛ ከሆነ ጥፋት ሊሆን ይችላል። አንዳንድ ጊዜ ጥፋቶችሽን ለመሸፈን ብዙ ስቴፕ ልትሄጂ ትችያለሽ አይደለ? አንደኛው እሱ ጥፋት ሊሆን ይችላል። ሁለተኛ ግን ይሄ ሰውዬ ምን አይነት ግራውንድ ላይ ሆኖ ነው ለልጁ ይሄን ፕሮቫይድ እስከማድረግ የደረሰበት ሪዝን ምን እንደሆነ አናውቅም። እሱ ያለበትን ግራውንድ ስለማናውቅ ጀጅ ማድረግ ይከብዳል ብዬ አስባለሁ። የመጀመሪያው ነገር ማለት ነው። ሁለተኛው ላይ የእናትየቷ ነገር ላይ ስንመጣ የጤና ባለሙያ ፕሮቫይድ ማድረግ አለበት ብዬ አስባለሁ።
እቺ ልጅ ለምን ፈልጋ ነው የሚለው ነገር ቢለያየም ማለት ነው አይደለ? ለምን አሁን ጥናቶች እንደሚያሳዩት ልጆች በጣም early ነው ሴክሹዋሊ አክቲቭ እየሆኑ የመጡት ማለት ነውና እንደዚህ አይነት ነገር ካለ ቢያንስ ያን ነገር ማስተካከልና ማስቀረት ካልቻልን ግን ቢያንስ ፕሮቫይድ ማድረግ መቻል አለብን ብዬ አስባለሁ አይደለ? ግን ፕሮቫይድ ማድረጋችን አይደለም ወይ early ሴክሹዋሊ አክቲቭ እንዲሆኑ እያደረጋቸው ያለው ነው ጥያቄው። እኔ አይመስለኝም። ለምን ተቀያለሽ early እንዲጀምሩ ያረጋቸው ነገር መጀመሪያም ሲጀመር early ነው የሚጀምረው ብዬ አምናለሁ። መጀመሪያ ማለት ነው ገጠር ላይ ብንሄድ አይደለ ልጆች በጣም ልጅ ሆኖ ነው አንድ ሴት የምትታጨው የምታገባውም early ነው ልጅ ሆና ነው። አሁን ላይ ደግሞ አሁን ከረንትሊ ባለንበት ጊዜ ላይ ደግሞ ግሎባላይዜሽን የሚባል ነገር አለ አይደለ? ኮምፕሊትሊ የዌስተርን ባህል ነው እየገለበጥን ያለ ነው። ዌስተርን ላይ ደግሞ ስንሄድ early ግንኙነት ካልጀመርሽ እንደ ፋራ ነው የምትቆጠሩ አይደለ? ከዛ ሙቪ አለ፣ ፖርኖግራፊ አለ፣ ሶሻል ሚዲያ አለ። እነዚህ ነገሮች ልጆች ሳይወዱ በግዳቸው እንዲጀምሩ ያደርጋቸዋል። ቤት ውስጥ ይሄን ነገር ብትከለኪ ለራሱ ፒር ፕሬሸር አለ አይደለ? ጓደኞች የልጆች ጓደኞች ምናምን ነገር እነዚህ ነገር ማስተማራቸው አይቀርም ዋን ዌይ ወይም ደግሞ በዛኛው መንገድ ማለት ነው። ሶ ይሄን ነገር ሳታስቀሪ የበፊቱን ሊያዝ ማለትሽ እኔ ፖይንትለስ ነው ብዬ ነው ማስበው። እኔ ማስበው ሁለቱን ለይተን እንይ። ምክንያቱም ገጠር ላይ ሆና የምትዳር ይሄ early marriage የምንለው ከሆነ ባለትዳር ነች እቺ ሴት። ስትመጣም ከባለቤቷ ጋር ነው የምትመጣው። ኮንትራሴፕቲቭን ፕሮቫይድ ማድረግ አለብሽ፣ ምንም ጥያቄ የለውም። ግን እያወራን ያለነው አሁን ከዚህ ውጭ ይላሉ ሰዎች ነው። ምክንያቱም እኔ አሁን የወላጅ ሮል ራሱ ስለ የነበረው ካገባች በኋላ እኮ የወላጅ ሮል የምንለው ነገር በጣም ይደበዝዛል አይደል? ምክንያቱም ኦሬዲ አግብታለች። ግን እያወራን ያለነው ስላላገባች ሴት ነው። early sexual intercourse ስለሚጀምሩ ሶሻል ሚዲያ ስላልሽው ስለ ፖርኖግራፊ ስለሱ ነው እያወራን ያለነው። አለ ከሱ ማሸሽ አንችልም። ቤትሽ ማንም ሰው ቤት ሰጥቶት አይደለም እነዚህን ፊልሞች የሚያየው። አንድ ልጅ እናቱ አባቱ ሰጥተውት አይደለም፣ ግን ከጓደኞቹ ከትምህርት ቤት ኤኒዌር ያገኘዋል። ስለዚህ እሱን ማየቱን ማቆም አንችልም። ግን እሱን ሲያይ የሚወስደውን ነገር ግን መገደብ እንችላለን። እንደ ወላጅ ምክር በማቅረብ ሊሆን ይችላል። እንዳለ መጀመሪያ መንገር ከኛ ቢሰማው ፖርኖግራፊ የሚባል ነገር አለ፣ እንደዚህ ፊልሞች አሉ፣ ሶሻል ሚዲያ አለ። ግን አንተ መውሰድ ያለብህ ይሄን ነው ወይ አንቺ መውሰድ ያለብሽ ይሄን ነው። እንደ ወላጅነቱ በልጆቹ ዘንድ ተሰሚነት አለው ሮል እያልኩ እያሰብኩ ስለሆነ ማለት ነው። ስለዚህ ያቺን ያለችንን ተሰሚነት ለዚህ ብንጠቀማት ይሻላል። ልክ አሁን እኮ እኛም ዌስተርኑን እያመጣን ነው አይደል? ስናመጣም እነሱ ኮንትራሴፕቲቭ ይሰጣሉ። ኮንዶም መጠቀም እንዴት ነው ብሎ አባት ለልጁ ያሳያል፣ እናት ለልጇ ታሳያለች። ሶ እሱን ነገር ግን እኛ መውሰድ የለብንም ብዬ እያሰብኩ ነው። ማለት ከካልቸር ቋንቋም አልሽው ባህልም አልሽው ተለዋዋጭ ነው። ከአንድ ቦታ ወደ ሌላ ቦታ ምናምን ይሄዳል። ይሄ ባህሪው ነው። ግን ስትወስጂ መርጠሽ መውሰድ ትችያለሽ። እኔ ደግሞ አይዲያል እንትን ላይ አይደለንም ማለት አሁን ቅድም እያልሽ ነበረ ካገባች አገባች ነው አይደለ? ግን እንደዛ የሚባል ነገር የለም ማለት ብታገባም እኮ ሴት አካሏ ለእርግዝና ያልበቃ ሊሆን ይችላል። ስቲል ለብዙ በሽታዎች የተጋለጠች ናት አይደለ? ስቲል ብዙ ኮምፕሊኬሽን ሊመጣባት ይችላል። early marriage እየደገፍኩ አይደለም አይደለም። ስቲል ማወቋ early marriage ቢሆንም ማግባቷ ይሄን ነገር ከማወቅና ይሄን ነገር ከመጠቀም እንትን አይላትም አያስቀራትም ብዬ አስባለሁ። ሁለተኛ ደግሞ አይዲያል ፋሚሊ አይደለንም ምልሽ ምን እንደሆነ ታውቂያለሽ? አሁን ምትዩ አለ ይሄ ቤተሰብ ልጅ ቤተሰቡ መስማት አለበት ምናምን ነገር መሬት ለግራውንድ ላይ ስንመጣ ግን እንደዛ አይደለም። አሁን ስፔሻሊ ሴክሹዋል ኢንተርኮርስ የሚጀመርበት እድሜያቶች አሉ አይደለ? early ነው የሚጀመረው። የ15 16 ዓመት አካባቢ የሚጀመረው የዛኔ ሆርሞናል ቼንጆችም አሉ አይደለ? አካላዊ ለውጦች ይመጣሉ፣ የሆርሞናል ኢምባላንስ ይመጣል። የዛኔ ሰውን አሰሚ እናውቀዋለን። አብዛኞቻችን አልፈንበታል ብዬ አስባለሁ። ብዙ ሰው ያንን ጊዜ አሰሚም ሰውን አሰሚም ቤተሰቦችሽን የምትሰሚው ነገር አይደለም። ከዛ ደግሞ ቢውልድ አሁን ይሄ ሴክሹዋል ኤዱኬሽን የሚባል ነገር አለ። ሴክሹዋል ኤዱኬሽን እኮ በአንድም ወይም በሌላ መንገድ እየተላለፈ ነው፣ ሰው ያውቃል። በአንድም ስልሽ ለምሳሌ ቤተክርስቲያን ወይም ደግሞ የእምነት ተቋም ሴክሹዋል ኤዱኬሽን አለ። ምንድነው ሴክሹዋል ኤዱኬሽን ናቸው? ከትዳር በፊት ግንኙነት አታርጉ። አንድ ይሄ ሴክሹዋል ኤዱኬሽን ነው። ስለዚህ ግንኙነት የሚባለውን ነገር ያውቃሉ ማለት ነው። ከዛ ደግሞ በኑርም ልክ እንደ ካልቸር ደግሞ የሚተላለፍም ነገር አለ። እሱን በዛም ያውቃሉ። ገጠር ላይ አሁን ለምቢኬድ ለምሳሌ ገጠር ላይ ስትሄጂ ስለ ኮንዶም ስለ ተለያዩ የእርግዝና መከላከያዎች በሬዲዮ ይሰማሉ። ብሮቸሮች አሉ አይደለ? ከተማ ላይ ሲመጣ ቅድም እንዳልናቸው በጣም ብዙ መንገዶች አሉ። ስለዚህ እነዚህ ልጆች ማወቃቸው አይቀርም። እኛ ፕሮቴክት የምታረጊበት ነገር አይደለም፣ ፕሮቴክት እያረግሻቸው አይደለም። ግን ካወቁ
በደንብ ቢጠቀሙበት ማለት በደንብ ቢጠቀሙበት ስልሽ እስከነ ጥቅማቸውና ጉዳታቸውን አውቆ ቢጠቀሙበት መጠቀም ካስፈለጋቸው ቢጠቀሙበት ይሻላል። ለምን አንቺ ጋር ጥሩ ኮሚኒኬሽን ስላላቸው ሴክስን ከመጀመር አታስቀሪያቸውን ብዬ አምናለሁ። እዚህ ጋር ግን መሀል ላይ የሁለታቸውም ውይይት እንዳለ ሆኖ ማለት ነው ብሩኪ እያልሽ ነው ያለሽው እድሜያቸው ዝቅ ያሉ ሴቶች አይደል ጀምሩ ብሎ እንደማበረታታት ነው በሚል ነው። ትጁ ደግሞ ዝቅ ቢልም ኢንፎርሜሽኑ ግን ሊኖራቸው ይገባል ምክንያቱም ሚዲያ ምናምን ኢንፍሉዌንስ አለ የሚለው ነው። ዳታ ላይ እናውራና በሀገራችን ውስጥ ሴክስ የሚጀመርበት ወይም ደግሞ የጾታዊ ግንኙነት የሚጀመርበት እድሜ 16 ዓመት ነው። ሀገር አቀፍ አቬሬጁ ማለት ነው። አቬሬጁ 16 ዓመት ነው። ከነዚህ መሀል 29% ከ15 ዓመት በፊት ነው ሴክሹዋል ኢንተርኮርስ የሚጀምሩት ማለት ነው። ከ15 ዓመት በፊት ነው። ሀገራችን እንደ ህግ ኮንሰንት ብላ የምታስቀምጠው ህግ ደግሞ 18 ዓመት ነው አይደል? አንድ ሰው ግንኙነት የምትፈቅደው አንድ ሰው ግንኙነት ቢጀምር በቃ ይሄ ኮንሰንት ነው ሬፕ አይደለም ተብሎ የሚታሰበው ከ18 ዓመት በላይ ለሆነ ሰው ነው ማለት ነው። ስለዚህ ያው የመጀመሪያውም ኬዝ ይሄ ነው አይደል? 18 ዓመቷ ነው ከዛ በላይ ነች እቺ ልጅ የሚለውንም ኮንሲደር ማድረግ አለብን እዚህ ዲስከሽን ላይ ማለት ነው። ከዛ ደግሞ ሌሎች ሀገሮችስ እንዴት ነው የሚያደርጉት ብለን ብናስብ ለምሳሌ አሜሪካን የመሰሉ ሀገሮች እንደዚህ አይነት ሀገሮች ብናይ ከ16 እስከ 18 ዓመት ነው ኮንሰንት ነው የሚባለው ማለት ነው። ወይም ከሬፕ ነው የሚወጣው። ፈልጋም ቢሆን ከዛ ዓመት በታች የሆነች ልጅ እንደ ሬፕ ነው የሚቆጠረው። እንደ ሬፕ ነው የሚቆጠረው ግን አላቸው ከስቴት ስቴት ይለያያል። ለምሳሌ ወንዱም 16 ዓመት ቢሆን እሷም 16 ዓመት ብትሆን ወንጀል ነው ወይ? እና 16 ዓመት ብትሆን እነዚህ አይነት ህጎች ከስቴት ስቴት ይለያያሉ። ለእኛ ሀገር ግን ከ18 ዓመት በታች እዚህ ላይ የህግ ባለሙያዎች በደንብ ሪፍሌክት ቢያደርጉበት ደስ ይለኛል። ይሄ ውይይታችን አንዱ አካል ስለሆነ ማለት ነው። እና ከ18 ዓመት በታች ለሆነች አይፈቀድም ማለት ነው። ግን እኔ ይህንን ውይይት በምን አንግል ብናየው ደስ ይለኛል መሰላችሁ? እነዚህ ልጆች አንሴፍ አቦርሽን የምንለው ነገር አለ አይደለ? ቢፈጠር ግንኙነት ቢያደርጉ እርግዝና ቢፈጠር ብዙ ጊዜ የሚሄዱት የት ግን ነው? ያስ የእናቶችን ሞት ምን ያህል እየቀነሰው ነው እየጨመረው ነው? ከዛ አንጻር ምን ታያለሽ? በአቦርሽንም እኮ አንጻር ብናየው እንደው ኬዙንም እኮ ስናየው በአቦርሽን ነው የመጣችው ልጅቷ። ኮንትራሴፕቲቭ ምን ያክል ነው እርግዝና የሚከላከለው የሚለው እውቀትስ አለው ወይ ወላጅ የሚለው ምን ዳውት ውስጥ ከቶኛል ታሪኩን ስሰማ ማለት ነው። ያው ሄልዝ ፕሮፌሽናሉ ቢገባ እዚህ ጋር በጣም የተሻለ ነበረ። ዳታዎችን ብናይ ግን አቦርሽንስ የሚያጋጥማቸው የትኞቹ ሴቶች ናቸው በሚለው ደግሞ ይሄንን ማየት እንችላለን። ኤርሊ ሴክሹዋል ኢንተርኮርስ የጀመረች ሴት ነች አቦርሽን ሊያጋጥማት የሚችለው። የኔ ሀሳብ ደግሞ ያ ነገር እንዳይከሰት ወላጅ ኮንትሪቢዩት ማድረግ አለበት። ኢቨን ሴክሹዋል ኢንተርኮርስ የሚጀምሩበትን ኤጅ ብናይ ኮንትራሴፕቲቭ ኦፈር የተደረገላቸው ሴቶችና ያልተደረገላቸውን ሴቶች ብናይ አንድ ጥናት ነው ያየሁት። አክቹዋሊ ግን ኤጃቸው ይለያያል። ሲጀመር 16 ዓመት አካባቢ ነው የሚመጣው ኮንትራሴፕቲቭ ለሚጠቀሙ ሰዎች፣ ለማይጠቀሙ ደግሞ 18 ነው። ይሄ ኤጅ ግን ለምሳሌ አሁንም ሴክሹዋል ኢንተርኮርስ ላልጀመሩ ሴቶች የተሳተፉበት ስለነበር ያ ኤጅ ነው የተወሰደው። ገባሻል? ለምሳሌ 18 ዓመቷ ሆኖ አይ እኔ አልጀመርኩም ካልች 18ን ነው ወስደን እየደመርን ያለ ነው ማለት ነው። መች እንደምትጀምር ስለማይታወቅ ቁጥሩ የተወሰነ ባያዝድ ይሆናል ማለት ነው። ከፍ ማለት ቻንስ አለው፣ ከ18 ከፍ ማለት ቻንስ አለው። ስለዚህ ኤርሊ ሴክሹዋል ኢንተርኮርስ የመጀመር ችግሮችን አሁን እያወራን ያለ ነው። አቦርሽን ባዩ ሌሎችን ማንሳት እንችላለን አለ አባላዘር በሽታዎች ሊሆኑ ይችላሉ፣ ሳይኮሎጂካል ጉዳቶች ሊሆኑ ይችላሉ። ኤኒቲንግ የምናወራው ግንኙነት ለጀመረች ሴት ካልጀመረች ይሄ ሁሉ ችግር አይፈጠርባትም ነው። አዝ ኤ ሮል ደግሞ ወላጅ ይሄንን የማድረግ ግዴታ አለበት ነው የኔ ሀሳብ። ያው ግን ጥናት ላይ የደብሊውኤችኦ 2022 ላይ ያጠናው ጥናት ነበረ እና ኦልሞስት ኮንትራሴፕቲቭ ኤዱኬሽን ያለባቸው የጀመሩ ልጆች ላይ ሲጠና ማለት ነው 40% ያህል ቅናሽ አለ። ይሄ አንዋንትድ ፕሬግናንሲ የምንለው ያልተፈለገ እርግዝና ቀንሶ ተገኝቷል። እንግዲህ ያልተፈለገ እርግዝና ቀነሰ ማለት ደግሞ አቦርሽን ሪስኩን በጣም እየቀነሰ ይመጣል ማለት ነው። እዚህ ጋር ምን አለ? ይሄ ሴክሹዋል ኤዱኬሽን የሚባል ነገር አለ። እኛ ሀገር ኮመን አይደለም። ሴክሹዋል ኤዱኬሽን እነሱ ዌስተርን ላይ የሚጀምረው ከ5 ዓመት ጀምሮ ነው። ከ5 ዓመት እስከ 8 ዓመት ላይ ለምሳሌ አሁን መጀመሪያ ቤዚክ ነገር የሚማሩት ምንድነው? ልጆቹን ስታስተምሪያቸው ስለ አካላቸው አናቶሚያቸው፣ የሴት ሰውነት ምን ይመስላል፣ የወንድ ሰውነት ምን ይመስላል፣ መነካት ያለበት የሰውነታቸው ክፍል የትኛው ነው፣ መነካት የሌለበት ፕራይቬሲያቸው መጠበቅ ያለበት ጉድ ታቺንግ እና ባድ ታቺንግ ተብለው በደንብ ይማራሉ ማለት ነው። እና አሁን የኮንትራሴፕቲቭ ከዛ እየቀጠለ ሲመጣ ለምሳሌ ከ9 እስከ 12 ዓመት
ልክ ደግሞ ሲሆኑ ይሄ እንዴት ነው ሃይጅናቸውን መጠበቅ ያለባቸው። ከዛ ደግሞ ጉርምስና እድሜ ላይ እየመጡ ነው ተብሎ ስለሚታሰብ ስለ ጉርምስና እድሜ ይማራሉ። ሴትም ወንድም ስለ ስሜታቸው በደንብ እየተማሩ ይመጣሉ ማለት ነው። ልክ ከ13 ዓመት በኋላ ቲኔጀርስ ሲሆኑ ከ13 ከ18 ዓመት ላይ ኮምፕሬሄንሲቭ ከሆነ ሴክሹዋል ኤዱኬሽኑ ስለ ኮንትራሴፕቲቭም ይማራሉ። እርግዝና እንዴት ይከሰታል ምናምን የሚባለውን ነገር ዲቴይል እየተማሩ ይመጣሉ ማለት ነው። አሁን እዚህ ጋር እኔ በጣም እዚህ ፓርት ላይ የወደድኩት ፓርት ምንድነው ሴክሹዋል ኤዱኬሽን ልጆች ጋር ከልጅነቱ ጀምሮ እያስተማርሹ ስትመጪ በጣም ግልጽ የመሆን ነገር ይፈጠራል። ገብቶሻል? ስሜቱን በደንብ ይነግርሻል። ከዛ ትረጃታለሽ እየተባለ ነው ፍሎ የሚሄደው ማለት ነው። ግን አሁን ታቡ ሲሆን ኮንትራሴፕቲቭ ተብሎ አሁን ኮሚኒቲያችን ላይ ያለው ነገር አለ አይደለ? በጣም እንደ እናትየቷ እንደሆነችው ማለት ነው። ሁለተኛው ማለት ቀላል አይደለም። እናት ብሆን እኔም ሊከብደኝ ይችላል። ግን ይሄ በጣም ከባድ አድርገሽ ነገሩን ስታስቢ ልጆችሽ በጣም ካንቺ እየራቁ ይመጣሉ። ግን እኮ በጣም ከባድ ነው። ከባድ ነው። ቀላል ነው እኮ እያልኩሽ አይደለም። ግን ከልጅነት ጀምሮ እያረግሹ ስትመጪ ማለት ነው። አሁን ልክ ተራውን ተከትለሽ ስትመጪ ማለት ነው። ተራውን ተከትለሽ ስትመጪ ልጅሽም ኦፕን ሆኖ ላንቺ ያወራልሻል። ይህን ትምህርት ግን እየሰጠ ያለው ማን ነው? ወላጅ ነው ወይስ ትምህርት ቤት? በትምህርት ቤት የተዘጋጀ ሞጁል ኖሮት በትክክል እየተሰጣቸው ነው አይደል? እኛ ጋር እኮ እየተሰጣቸው which is good በጣም ጥሩ ነው። በዚህ ጋር መሀል ላይ ልግባ ነው። ኮምፕሬሄንሲቭ ሴክሹዋል ኤዱኬሽን ከኤስአርኤች ሰርቪስ ጋር አብሮ እንዲሰጥ ነው ዲስ ዴይስ እየመጣ ያለው። ለእኛ ሀገር ይሄ በጣም ከባድ የሚሆንበት ምክንያት አለ። ለምን ኮምፕሬሄንሲቭ ሴክሹዋል ኤዱኬሽን ስንል ማንን ነው ሊያካተት የተፈለገው? ምክንያቱም ከኛ ባህል ውጭ የሆኑ ብዙ ትምህርቶች አሉ እዚህ ነገር ውስጥ ማለት መማር የለባቸውም እያልኩ አይደለም። ግን እድሜ መወሰን አለብን። ስንተኛ አመት ላይ ነው ይሄን መማር ያለባቸው? ምክንያቱም ለ5 ዓመት ልጅ ለ6 ዓመት ልጅ ሴክሹዋሊቲን ማስተማር። ምክንያቱም ኮምፕሬሄንሲቭ ሴክሹዋል ኤዱኬሽን ሴክሹዋሊቲም አለው አይደል? ወንድነት፣ ሴትነት፣ ከወንድ ውጪ ነኝ ከሴት ውጪ ነኝ የሚሉ ለኛ ሀገር ባዕድ የሆኑ ነገሮችን ይዞ ስለሚመጣ ግን አንድ ነገር ስናመጣ ወስደን የትኛውን ፓርት ብንወስድ የተሻለ ነው የሚለውንም በደንብ ማስገባት እዚህ ጋር አሁን በጣም ሚሉ ያርፍ ፖይንት ነው። ሁሉ ነገር ስንቀበል ከኛ ጋር መሄድ አለበት። እኛ መምሰል አለበት። እኛ መስጠት አለበት። ኤቭሪቲንግ ኮፒ ማድረግ የለብንም። ግን በጣም ያነሳውበት ዋናው ነገር አሁን መጀመሪያ ላይ ስለ ጉድና ባርታች የሚባል ነገር ልጆች ይማራሉ። አሁን ብዙ ጊዜ ጾታዊ ጥቃት የሚደርሰው ህጻናቶች ላይ ነው አይደለ? ለዛውም በጣም በቅርብ በሚባል ቤተሰብ ነው የሚደርስባቸው ተብሎ ነው የሚታሰቡ እና እነዚህ ልጆች ብዙ ጊዜ እርዳታን አይፈልጉም። ለምን አያውቁም? ይሄ ነገር ኖርማልና የደረሰባቸው ነገር ራሱ ምን እንደሆነ አያውቁም። ኖርማልና አብኖርማል እንደሆነ እነዚህ ልጆች አያውቁም። እና ይሄ ኮሚኒኬት ማድረግ ኤቭሪቲንግ እንደዚህ የነገርሻቸው ሴክሹዋል ነገርን ፍሬ አድርገሽ መንገርሽ ልጆች ጥቃት ቢደርስባቸው ማለት ለራሱ ቶሎ ትደርሽላቸዋለሽ። ገብቶሻል? አንደኛ እንዳይደርስባቸው ማድረግ ይቻላል። እኛ ሀገር እኮ ሚስጥር ተደርጓል፣ ግን በጣም ብሶ እየተጠቃ ነው ያለው ማለት ዓለም ላይ ማለት ይቻላል። የሴትም ቢሆን አሁን ደግሞ ከረንትሊ ወንድም በጣም በልጅነታቸው እየተጠቁ ነው የሚገኘው። እና ቢያንስ ይህን ነገርን ኮምፕሬንድ አድርገሽ ስታስተምሪያቸው እነዚህ ልጆች እያወቁ እንዲመጡ ይደረጋል ማለት ነው። ጥቃቱን መቀነስ ይቻላል። አሁን ኮንትራሴፕቲቭ የሚባለው ነገር ከባድ ነው። እኔ ተጠቀሙ ብቻ በማለት አይደለም አንደርስታንድ ማረገው። ሲኩዌንሱን ተከትሎ ሲመጣ ከልጅሽ ጋር ፍሪደም ትፈጥሪያለሽ። ልጆች ማወቅ ያለባቸውን ነገር ያውቃሉ። ምንድነው ይሄ ነገር ቢጠቀሙ መጥፎነቱ ይሄ ምንድነው? አንዳንድ ጊዜ የማታውቂው ነገር ነው ወደማይሆን ነገር ላይክ እንዴት ነው ኪዩሪዮሲቲ ወደማይሆን ነገር ይከትሻል ብዬ አስባለሁ። ስታውቂው ግልጥልጥ ሲል ግን ታውቂዋለሽ። ኢንፎርምድ የሆነ ዲሲዥን ነው ሜክ የምታረጊው ብዬ አስባለሁ። ይህንን ኤዱኬሽን መስጠት ያለበት ማን ነው? እኔ እንደ ሲስተም እንደ ሀገር አሁን ተደርጎ የሆነ ኤዱኬሽን ሲስተም ኖሮት ልክ እንደ ትምህርት የሚሰጣቸው ከሆነ ኦኬ ኢትስ ኦኬ ለኔ። ምክንያቱም ሰው ማወቅ አለበት። ትምህርታችን ላይም አብሮ ቢገባ ምን ቢል ጥሩ ነው፣ ልክ እንደተባለው በእኛ ባህል ተደርጎ ማለት ነው። ነገር ግን ወላጅ አይደለም፣ ይሄ የወላጅ ስራ አይደለም ነው የኔ ሀሳብ። በወላጅ ብቻ አይደለም ባይዜ የሚያበቃው ይሄ ነገር። ቅድም እያልሽ ነበር ለምሳሌ ሃይማኖት ላይ ስትሮንግ መሆን፣ ባህልን ማክበር የሚለውንም ነገር ለልጆቻቸው የሚያስተምሩት ወላጆች ናቸው። ስለዚህ ይሄም ሌላ ጥናት አለው። ለምሳሌ በሃይማኖት በደንብ ጠንካራ የሆነ ሰው ሃይማኖትን የሚያከብር ሰው ሲሆን ወደ እንደዚህ አይነት ነገሮች የመሄድ ቻንሳቸው በጣም ነው የሚቀንሰው፣ በፐርሰንት ብናየው ማለት ነው። ሞር ይሄ ሃይማኖት ላይ ብዙም ሪላክታንት የሆነ ልክ አሁን ዌስተርኖች እንዳሉበት አይነት ማለት ነው ሶሳይቲ ሲሆን በጣም ችግር የለውም አይነት ነገር ይሆናል። አሁን ግን ወላጅሽ አለ እንደዚህ እንዳታደርጊ የሚለው ነገር እኔ ሁሉም ልጅ ወላጁን ላይ ሰማ ይችላል። ቅድም እንዳልሹ ማለት ነው ዊዶን ነው ይሄ ያክል ልጅ ይሰማል ይሄን ያክል ልጅ አይሰማም ብለን ማስቀመጥ አንችልም። የሆነ ቁጥር ምንም ጥያቄ የለውም። ግን የሚሰማ ደግሞ ልጅ አለ። ከዛ ደግሞ የወላጅ ስራው ደግሞ መሰማት ነው፣ መንገርና መሰማት ነው። የሚመጣው ሪስፖንስ ወላጅ ምን ብሎ ያስተምር ስለዚህ ነገር
ወይስ ጭራሽ ዲስከሽኑ መነሳት የለበትም ብለሽ ነው? ዲስከሽኑ መኖር አለበት ብዬ አስባለሁ። ምክንያቱም እንዳልነው ከወላጅ ባያገኙት ከጓደኞቻቸው ያገኙታል፣ ከሶሻል ሚዲያ ያገኙታል። ነገር ግን ይሄ ጥሩ ነው ይሄ መጥፎ ነው የሚል ነገር ግን ማስቀመጣ ህፃን ሆኖ ለምሳሌ አንድ ልጅ እሳት ሊነካ ሲል ነው ይሄ እሳት ነው አትንካ ይሄ ምናምን የሚለው ወላጅ ነው፣ የወላጅ ስራ ነው። ልክ እንደዛም እያደጉ ሲሄዱ ይሄ ነገር መቆም የለበትም፣ በዚህ መንገድ ብትሄዱ ጥሩ ነው፣ በዚህ መንገድ ባትሄዱ ጥሩ ነው እያለ ወላጅ ማስረዳት አለበት። ኢትኩድቢ ይሄ እንግዲህ እንዳልኳቸው ሃይማኖትን የሚያስተምረው ወላጅ ነው። ስለዚህ እንደዚህ እንደዚህ የሚል ህግ አለ አይደል? አብዛኛው ኦልሞስት ማቃቸው ሃይማኖቶች ላይ እንግዲህ ግንኙነት መጀመር አይቻልም ከትዳር በፊት። ስለዚህ እሱ ላይ ስትሮንግ አድርጎ ማስተማር ይችላል። በባህል በተለይ ሴቶች ላይ እንደሚጠነክር አውቃለሁ። ከትዳር በፊት ግንኙነት መጀመር የለባትም ሴት ወንድ። አሁን ይሄ ጀንደር ሮሉን እንተዋውና እዚህ ጋር የዚህ ዲስከሽን አካል ስላልሆነ እሱ ልክ ነው እያልኩ አይደለም። ግን ከትዳር በፊት ግንኙነት መጀመር የለብሽም የሚለውን ትምህርት ማስተማር ይችላል ወላጅ። እነዚህ ነገሮች እንዳሉ ትምህርት ቤትም ትሰማለች ወይ ይሰማል፣ ሶሻል ሚዲያ ላይ ይሰማል ያል። ዞሮ ዞሮ ካልቸራችን እንዳይጀምሩ የሚል ነገር አለው። ሃይማኖቶች አብዛኞቹ እንደዛ ነው የሚሉትና ይህንን ማድረግ ደግሞ የወላጅ አንድ ስራ ነው ብዬ ነው የማስበው። ስለዚህ ኮንትራሴፕቲቭ ተጠቀሚ ልጄ ብሎ ኮንትራሴፕቲቭ ላይክ ሄልት ሴንተር ወስደሽ የሆነ ቦታ ወስደሽ ኮንትራሴፕቲቭ ማስደረግ በጣም ለልጅ ትልቅ ኢምፕሊኬሽን አለው፣ ትልቅ ትርጉም አለው። ምክንያቱም ወላጅ ፈቅዶልኛል ብላ ነው የምታስበው ልጅ ብዬ ነው የማስበው። ስለ ከፈቀደላት ደግሞ ፍሪ ነች፣ የምትፈራው ሰው የለም። እዚህ ጋር ግን ማለት ነው ወላጅ አሁን አንቺ የምታያቸው ወላጆች በጣም እንትኖች ናቸው ማለት ስለ ልጃቸው ኮንሰርን የሚያደርጋቸው በጣም ስቴብል የሆነ ፋሚሊ ሲሆን ነው እንደዛ ማድረግ የሚችለው። አሁን አንቺ እንደምትዩ በካልቸር ከዛ በቤተሰብ ጋር ቤተሰብ መናገር አለበት፣ ልጅ ማዳመጥ አለበት የምትዩ ስቴብል የሆነ ፋሚሊ ሲሆን ነው ብዬ አስባለሁ። ለምዶ እንደዛ ያልኩሽ አሁን ከረንትሊ ያለው ቤተሰብ መዋቅሩን ብናይ ምን አይነት ቤተሰብ ነው ያለው ሪያሊቲው ማለት ነው። ሁሉንም ጀነራሊዝ ማድረግ አልችልም፣ ግን ዲስፋንክሽናል የሆነ ፋሚሊ ያለበት ቦታ አለ። ምናልባት እንደዚህ አይነት ፋሚሊ ሲኖር እኮ ምናልባት ትምህርቱንም ላያገኙ ይችላሉ እነዚህ ልጆች። ግን አትሊስት ተመሳሳይ የሆነ ዲስፋንክሽናል ስልሽ በምን አይነት ዋይዝ መሰልሽ? ለምሳሌ አባትየው የሚጠጣ ሊሆን ይችላል፣ እናትየቷም ሰምቲንግ የሆነ ማለት ቤት ውስጥ በጣም ኮዝ የሆነ ፋሚሊ ሊሆን ይችላል። ሶ ልጆቹ ይሄን ነገር ለማምለጥ ላስት ታይም ደም እያወራን ነበረ። አንዳንድ ጊዜ እንደ ኮፒንግ ሜካኒዝም ይጠቀምበታል። ወንድ ከሆነ ሱስ ውስጥ ይገባል፣ ሴት ከሆነ ሴክሹዋሊ አክቲቭ ትሆናለች የሚል ነገር አምጥተናል። እና ቢያንስ እነዚህ ነገሮች ወደዚህ ነገሮች መሄዱ አይቀርም፣ ይገፋቸዋል። አሁን ስቴብል ፋሚሊ ሲሆንሽ በምክር በንግግር ምናምን ታያለሽ። ካልሆነ ግን እንደዚህ አይነት እውቀት ያለው ቅድም አሁን እያልሽ ነበር ሴክሹዋል ኤዱኬሽን መቼ ነው የሚገባው? እኔ አሁን ሁለቱም ቦታ መግባት አለበት ብዬ አስባለሁ። ከተቻለ ቤተሰብ ማስተማር አለበት፣ ትምህርት ደግሞ መደገፍ አለበት ብዬ አስባለሁ፣ ኮንትራሴፕቲቭን ጨምሮ ማለት ነው። ካልተቻለ ግን ትምህርት ቤት ብቻ ቢያንስ እነዚህ ልጆች ባክ ቢያረጋቸው ቢደግፋቸው ላይሰሙ ይችላሉ። የሚመክራቸው ሰው የለም፣ ቶሎ ሴክስ ጀምሮ የሚለውን ነገር የሚመክራቸው ሰው የለም። ያዩበትም ሜቢ አይታወቅም፣ ከቤተሰብ የወረሱትም ባህል ሊሆን ይችላል ስልሽ ፋሚሊ ዲስፋንክሽናል ከሆነ ኮፒ እያደረግሽ የምትሄጃቸው ነገሮች አሉ አንዳንድ ጊዜ አይደል? እነሱም ሊሆኑ ይችላሉ። ግን ቢያንስ እነዚህ እርግዝና መከላከያዎች ቀድሞ የሚጀምሩ ከሆነ ያልተፈለገ እርግዝና መከላከል ይችላሉ። የአባለዘር በሽታን ማስቀረት ይችላሉ። ከዛ ደግሞ ሴት ስትሆን በእርግዝና የተነሳ የሚቀርባት ነገር አለ። ትምህርቷን መማር አትችልም፣ ስራ መጀመር አትችልም። ኢኮኖሚካሊ በርዳ ነው የሚያመጣባት። እስፔሻሊ ፊት የሆነ ፋሚሊ ከሌላት ቀስምሽ ለራሱ እኮ ይሰበራል። ያለ ጊዜ ስትወልጂ ማህበረሰቡ ላይ የሚፈጠረው ነገር አለ። ልጁ የሚባለው ነገር አለ። የምትወልጁ ልጅ ለራሱ ስም ይወጣለታል። እና ይሄ ሁላ ነገር ከሚሆን ቢያንስ ኮንትራሴፕቲቭ ተጠቅማ ይሄ ነገር ብታስቀር አይሻልም? እንደ ኮንትራሴፕቲቭ ለመስጠት ይሄ ፋሚሊ እኮ ኮንትራሴፕቲቭ ለመስጠት ችሎታ ኖሮት ነው አይደል? ኮንትራሴፕቲቭ እስከ መስጠት ድረስ እስከ ማስተማር የደረሰው ትምህርት ቤት ባክ ቢያረጋት አሁን ሴክሹዋል ኤዱኬሽን ነገር ትምህርት ቤት መሰጠት ቢቻል እሺ። አሁን ቅድም ሁለተኛውን ታሪክ ብንሄድ ፉል ታሪኩን አናውቅም። ልጅቷ ግን እንዳልነው አይነት ቤተሰብ ውስጥ ተፈጥራ ቢሆን ቤተሰቦቿ እንደዚህ አይነት ዲስፋንክሽናል ፋሚሊ ቢሆን ለእርዳታ ሄደችው ጤና ባለሙያ ጋር ሜዷ እኮ ብዙ ነገር አስቀርቶላታል እኮ። ግን እንደ ወላጅ ሆነሽ ደግሞ አስቢዋ። እንደ ወላጅ የማይከብዳል። ወላጅ ነሽ፣ ከ18 ዓመት በታች ልጅ አለችሽ አይደለም? ከ18 ዓመት በታች ከዛ እንደ 18 ራሱ ብትሆን ቦርሷ ውስጥ ኮንትራሴፕቲቭ ነው ያገኘሽው። እና አስቢው ምንድነው ሊሰማሽ የሚችል? ማለት ቀላል ነገር አይደለም። ባይዜ ቀላል እንደሆነ ማናደርገው ነው የኔ ሀሳብ። አይነሳ አይወራ ሳይሆን እንደ ቀላል ነገር እንዴት ኮንትራሴፕቲቭ ከ18 ዓመት በታች ለሆነች ልጅ ኦፈር ይደረጋል?
ቀላል ነገር አይደለም። በቃ ቀላል ሶ እንደ ወላጅ እኔም ብሆን ሾክድ ሆናለሁ፣ እከሰዋለሁ፣ ሌጋል ኢሹ ምናምን ሁሉ አነሳለሁ እኔ በእርግጠኝነት የምነግርሽ ማለት ነው እሷ ቦታ ላይ ብሆን። እኔ ደግሞ ከማን መጀመር እንዳለበት ታውቂያለሽ ብዬ የማስበው ከቤተሰብ ነው የሚጀምረው። ማለት ሁሉ ነገር ቤተሰብ ላይ አታላኪም፣ ግን አብዛኛው ፐርሰናሊቲሽ የሚሰራው በቤተሰብሽ ነው። ባደግሽበት አለ ቤተሰብ አለ፣ ከዛ ኢንቫይሮንመንት፣ ከዛ ትምህርት ቤት እያለ ነው የሚቀጥለው ሲቀጥል ማለት ነውና ወደዛ አይነት ነገር የሚሄዱ ልጆችስ ከምን አይነት ቤተሰብ ነው የወጡት? ማለት ቤተሰብን ጀነራላይዝ አድርጌ እየወቀስኩ አይደለም፣ ግን ገብቶሻል። ይሄ አንዳንድ ጊዜ ኮፒንግ ሜካኒዝም ያደርጉታል። ስቴብል ካልሆነ ቤተሰብ ችግር ካለ እርሊ እንደዚህ አይነት ነገር ውስጥ ኢንቮልቭ ያደርጋሉ። ያ ቤተሰብ ግን ሂዳ አሁን እሷ የጤና ባለሙያን ከመውቀሰው በፊት ከልጇ ጋር ነው ኮሚኒኬት ማድረግ ያለባት። ይከብዳል፣ ግን ከልጇ ጋር ኮሚኒኬት ማድረግ አለባት። ምን አይነት ነገር ነው ወደዚህ የወሰዳት? ሴክሹዋል ዴፕት የሚባል ነገር አለ። ወይም ደግሞ ኤርሊ ከ14 ዓመት በታች ለምሳሌ የሆኑ ልጆች ጾታዊ ግንኙነትን ሲጀምሩ የሚያጋጥማቸው እዳ ማለት ነው። እዳ ከሆነ ደግሞ የሆነ ነገር ይከፈላል ማለት ነው አይደለ? ሶ እንደዚህ አይነት እዳ ውስጥ የገቡ ልጆች በምንድን ነው የሚከፍሉት ብለን ስናስብ አንኢንቴንደድ ፕሬግናንሲ፣ ያልታሰበ እርግዝና ይመጣል። HIV ኤድስ የሚያዝ እድላቸው ከፍ ይላል። ከአንድ በላይ የጾታዊ ግንኙነት ጓደኛ ወይም ደግሞ የወሲብ ጓደኛ የሚያዝ እድላቸው ይጨምራል። ከዛ አሁን ይህንን ስትሰሙ የሚመጣላችሁ ከፍ ያሉ ሀገሮች በጣም አይደል በኢኮኖሚ የበለጸጉ ምንድነው ሴክስ መጀመር ችግር የለው ተብሎ የሚጀምሩ አይደለም። ሎ እና ሚድል ኢንካም ካንትሪ ናቸው ሴክሹዋል ዴፕት ያለባቸው። ሶ እየተደረገ ነው ማለት ነው ነገር አይደል? ዳታው ባካፕ የሚያደርገው እየተደረገ ያለ ነገር ነው ማለት ነው። ተፈልጎ ይሁን ሳይሆን የሚለው እንዳለው ነው። እሱ እንዳለ ሆኖ ግን እየተደረገ ነው ይሄ ነገር ያለው። ስለዚህ እነዚህ ነገሮች ደግሞ ምንድነው ሪስክ ፋክተር የሚያጋልጣቸው ለዚህ ልጆቹን ብለን ስናስብ አንደኛ ቲጂ ያነሳችሁ ነው ሶሾ ኢኮኖሚክ ስታተስ፣ ቤተሰቡ ያለበት የሀብት ደረጃ አፌክት ያደርጋቸዋል። ሁለተኛ ነገር ግን ፒር ፕሬዠር የሚባል ነገር አለ፣ የጓደኞቻቸው ተጽዕኖ፣ ሌላ የሚዲያ ተጽዕኖ የምንላቸው ነገሮች እናስቀምጣለን። ሶ ሁላችንም ወደ የቤታችን እንመለስና ልጆቻችን ምን እንዲያዩ ነው እየፈቀድንላቸው ያለው? ምንድነው ሪስትሪክት እያደረግን ያለ ነው? ዩቲዩብ ሲጠቀሙ፣ ቲክቶክ ሲጠቀሙ ፒጂ እናረጓል፣ ፊልም ኢቨን ሲጠቀሙ ፒጂ እናረጓለን። ምንድነው እየተጠቀሙ ያሉት? እድሜ አለ፣ የጓደኛ ምክር አለ፣ ከዛ ደግሞ ኢንፍሉዌንስ አለ ውጭ ላይ። ስለዚህ ምንድነው እያዩ ያሉት ልጆቻችን? ልጆቻችንን ይሄንን እያስተማርን ከሆነ እና ቲጂ እዚህ ጋር የምትከራከርበትን ኮንትራሴፕቲቭ እየሰጠን ካልሆነ ወይም ብሩክ እዚህ ጋር የምትከራከርበትን የስነ ተዋልዶ ትምህርት እየሰጠን ካልሆነ ተውም አንድ ትምህርት ስለሆነ ማለት ነው አይደል? የመጥፎ ነው ማለትም አንድ ትምህርት ስለሆነ ወይም እስከ ጋብቻ ቆዩ ማለትም እኮ አንድ ትምህርት ነው ያው እሱ ይነሳ ነው እኮ። እሱም ይሁን ይሄኛውም ይሁን እየሰጠን ካልሆነ እንዴት ነው እየቀጠልን ያለ ነው የሚለውን ሁላችንም ቤታችን ላይ ይሄን ነገር ብናየው ሚሉ እያልሽ ነበር። እኔም እዚህ ጋር አሁን በደንብ ለተመልካቾቻችን መናገር የምፈልገው ከትዳር በፊት ግንኙነት ጀምሮ አይደለም ወይም እርሊ ጀምሮ አይደለም፣ ግን እንዳልሹ ነው። በቃ ሪያሊቲው ምንድን ነው ግራውንድ ላይ ያለውን ነገር በደንብ ማወቅ አለብን አይደለ? እና ቢቻል አሁን የቴክኖሎጂ ዘመን ነው አይደለ? በቀላሉ መማር እንችላለን። ወላጅም ኢዝሊ መማር ይችላል። እና ቤተሰብ ለራሱ እንደዚህ አይነት ነገር ላይ ራሱን ባክ ቢያደርግ፣ ራሱን በደንብ ቢያስተምር፣ ከልጅሽ ጋር ለማውራት መጀመሪያ አንቺ ሙቀት ሊኖር ስለሚገባ ማለት ነው። እኛ ጋር አሁን እነዚህ ነገሮች በጣም እንደ ነውር እየታዩ ስለሆነ እንደ ነውር ነው የሚታዩት። እንደ ነውር ካየሹ ደግሞ ለልጅሽ ለማስተላለፍም ይከብድሻል። ግን ደግሞ የሚመጣውን ኮንሲኩዌንስ ደግሞ እያየን ነው። ስላልወጣ ስላልተነገረ ሪሰርች ስላልተሰራበት ነው እንጂ የብዙ ወጣቶች ህይወት እኮ በዚህ የተነሳ እየተበላሸ ነው አይደለ? በጣም የብዙ ወጣቶች እና ቤተሰብ ራሱን አስተምሮ ልጁን ማስተማር ቢሞክር፣ እነዚህ ነገሮች እንደ ኦፕሽን ቢያስጠቅሙ፣ ተጠቀሙ አይደለም ግን ልጆች ከፈለጉ ስል እኛ ካልናቸው ቃል አልፈው የሚሄዱ ከሆነ ግን ኦፕሽን እንዳላቸው ማወቅ አለባቸው ብዬ ነው ማስበው። ተጠቀሙ አይደለም የሚሏቸው ግን ኦፕሽን አላችሁ አልፋችሁ የምትሄዱ ከሆነ። እኔ ግን ሁለት ነገር ማንሳት ፈልጋለሁ አሁን እዚህ ጋር። አንደኛ የኮንትራሴፕቲቭ አይነት አልተገለጸም ታሪኩ ላይ። ስለዚህ የኮንትራሴፕቲቭ አይነት ራሱ ማተር ያደርጋል። ምክንያቱም ወላጁ ራሱ አዌር ነው ወይ ያልኩ ስጠይቅ የነበረው ለዛ ነው። አንደኛ ኮንትራሴፕቲቭ የተጠቀመ ሰው በሙሉ እርግዝና አይፈጠርበትም የሚል አንድ እንትን አይቻለሁ። ሁለተኛ ደግሞ ኮንትራሴፕቲቭ ከእርግዝና ብቻ የሚከላከሉ ኮንትራሴፕቲቮች አሉ። ከዛ ደግሞ እርግዝናንም የአባላዘር በሽታን የሚከላከሉ ደግሞ ኮንትራሴፕቲቮች አሉ። የቱን ነው ፈር እያደረጉ ያሉት የሚለው ራሱ የተሰዳውት ለኔ ሲጀመር እነሱ ፕሮቫይደር መሆን አለባቸው ብዬ ባላምንም ስቲል ማለት ነው። ሁለተኛው ነገር ደግሞ ኤጁን ነው ማንሳት የምፈልገው።
እነዚህ ምን መሰለሽ ልጅነት ላይ የምትለብሽው ልብስ ራሱ ይለያል። ህጻን ልጅ የሚለብሰው ከዛ ከፍ ያለ ሰው የሚለብሰው እስከ 18 ምናምን አመት ከ18 አመት በላይ ስትሆኚ ምናምን የምትለብሽው ልብስ ድሮ ነው የምላችሁ በፊት ይለያል አይደል? በልብሳቸው ራሱ ኤጃቸውን መገመት ትችላለሽ። አሁን ምን እየሆነ ነው? ወደ አደልትሁድ እየገፋ ናቸው ነው ልጆቹን ዝም ብለን አደልትሁድ ላይ ያድጋል። አሁን ላይ አንደኛ ሰውነታቸው በደንብ ኦቨር ኒውትሪሽድ ስለሚሆኑ ቶሎ ሰውነታቸውም ግዝፍ ነው የሚሉት በአንዴ። ከዛ ደግሞ አለባበሳቸውን ምናምናም ስታይ አንዳንዴ እኮ ትደነግጫለሽ። አንቺ የማትለብሹት ልብስ ነው በጣም የሚለብሱት። በቃ አደልት ሆነዋል ማለት ነው። ፕላስ አሁን ይሄ ኮንትራሴፕቲቭን የምንበላው ምን የምንበላው ሪስፖንሲቢሊቲውንም ስንሰጣቸው አደልትሁድ ጋር እየከተት ናቸው ብዬ ነው የማስበው ማለት ነው። እና መሀል ላይ ያለውን ይሄ ጊዜ ልንሰጣቸው ይገባል ለእነዚህ ልጆች። ምክንያቱም ክላሽ የሚያደርጉበት የሚጠይቁበት ግራ የሚገባቸው አይ ሰው ሊመክረን አይገባም እኛ ራሳችንን እንችላለን የሚሉበት ምናምን እድሜ ነው ባይዜ በጣም ብዙ ነገሮች የሚሰሩት እዚህ ጋር ነው። ቅድም እኮ ዴብት ያልሹ ማለት ነው ይሄ እዳው ለምንድን ነው እዛ ጋር የሆነው? 14 አመት ገና ማቹርድ እኮ ስላልሆነች ነው ልጅቷ። ገባሻ? እንትን ነው ይሄ በቃ ገና ወደፊት አደልት ስትሆኚ የምታገኛቸውን ነገሮች የምታሳድጊበት ጊዜ ነው። ልጅ አይደለሽማ። ግን ሪስፖንሲቢሊቲ ደግሞ ፉሊ መሰጠት የለበትም ለእነዚህ ልጆች። እንደ ልጅ ደግሞ ሪኮግናይዝ ልናረጋቸው ይገባል። ልክ እንደ ልጅ ምን ሆነሽ ነው ምናምን ብለን ስሜታቸውን ልንረዳ መሞከር ምናምንም አለብን። እንደ አደልት ልንተዋቸው አይገባም። ስለዚህ ይሄንን ሚዲየም ላይ ያለውን ነገር በጣም ሚስ እያደረግ ነው ብዬ አስባለሁ። እንደ ወላጅም ሊሆን ይችላል፣ ወላጆችም ሊሆን ይችላሉ፣ ሌላውም ሶሳይቲ ሊሆን ይችላል። ባይዘ ኢቭን እንደ ጤና ባለሙያ ሆነሽ የምታገኛት ወይ የምታገኙ ሰው እድሜው የቱ ጋር እንደ አደልት ነው የምንቆጥራቸው ብዙ ጊዜ። ምክንያቱም ካያችሁ ፔዲያትሪክ ኤጅ ተብሎ እስከ 15 አመት አይደል? ከ15 አመት በላይ ቢታመሙና አልጋ መያዝ እንኳ ቢያስፈልጋቸው አደልት ዋርድ ነው የሚይዙት፣ ትልልቅ ሰው ዋርድ ማለት። ስለዚህ መሀል ላይ የለም ክፍተቱ ላይ የሚሞላ ነገር የለምና እሱ ራሱ በጣም ችግር አለው ብዬ አስባለሁ። በጣም ችግር የሚፈጠርበት ከዛ አደልትሁድሽ ላይ እናት ሆነሽ ፕሮፐር እናት እንዳትሆኝ፣ አባት ሆነሽ ፕሮፐር አባት እንዳትሆኝ፣ ሱሰኛ እንድትሆኝ ወይም ደግሞ ይሄ መልቲ ብዙ የግንኙነት ጓደኛ እንዲኖርሽ ምናምን የሚያደርጉ በጣም ብዙ ችግሮች የሚፈጠሩበት እድሜ ስለሆነ እሷ እድሜ በደንብ ሬጉሌት ብትደረግ ብዬ ነው የማስበው። እዚህ ጋር ግን ያልሽ ነገር አሁን ቆንጆ ነገር አልሽ። ቤተሰብ ሳይሆን የጤና ባለሙያ ፕሮቫይድ ያርግ የሚለው ነገር አሪፍ ነው። ለምሳሌ ባላንስ ሊያደርግልን ይችላል። የሴክሹዋል ኤዱኬሽን ቤተሰብ ውስጥ ትምህርት ቤት የሚሰጥ ምናልባት ትምህርት ቤት ያስተምሯቸው። በነገራችን ላይ አሁን ኮንትራሴፕቲቭ ስትይ አይነቱ ለራሱ አልተገለጸም ተብሏል። ውጮች ላይ ሜይንሊ ለልጆች የሚያስተምሩባቸው የሚሰጠው ኮንዶም ነው አይደል? አንደኛ ሆርሞን ነገር የለውም፣ ሆርሞናል ኢፌክት እንዳይመጣባቸው ስለሚታሰብ ነው። ሁለተኛ ከተለያዩ አባላዘር በሽታ ያስቀራል ተብሎ ስለሚታሰብ ኮንዶም ነው እንደውም ለልጆች ፕሮቫይድ የሚደረገው ማለት ነው። እሱ አሪፍ ነገር ነው። ስለዚህ ግን ምን አለ ቅድም ግን ያልሻት እቺ ዊንዶ ፔሪዱን እንስጣቸው የሚባለው ነገር ዊንዶ ፔሪድ ላይ ኖራቸው ይችላል። ዊኔቨር ነው አናውቅም። ገብቶሻል? ኢንቫይሮንመንቱ በጣም ኢንፍሉዌንስ ያደርገዋል፣ ፋሚሊ ኢንፍሉዌንስ ያደርገዋል፣ ጓደኞቻቸው ኢንፍሉዌንስ ያደርገዋል። እና የትኛው ፓርት ላይ እንደምትመላለጭ አታውቂ። እዚህ ጋር ግን አንድ ማንሳት ካለብን ኤምቲቪ ላይ የሆነ ጊዜ ፕሮግራም ነበረ፣ አይታችሁት ከሆነ አላውቅም፣ ግን ቲን ፕሬግናንሲ እናቶች ሆነው ቲን ሆነው አንድ ፕሮግራም ያዩ ይመስለኛል። እንደዛ አይነት ነበረና ልጅ ይወልዳሉ። እሱን የእነሱን ላይፍ ነው የሚከተሉት ማለት ነው። ሾው እሱን ነው የሚከተለው። ልጆች በልጅነታቸው ወልደው ከቤተሰባቸው ጋር ያለው ግንኙነት፣ ከአባትየው ጋር ያለውን ግንኙነት እንደዛና በዛ ሰዓት ያ ኤር ሲደረግ መጀመሪያ ጊዜ ተቃውሞ አስነስቶ ነበረ አሜሪካ ውስጥ። ምክንያቱም ልጆቻችን ኢትሶኬ እያልናቸው ነው የሚል ነገር ማለት ነው። ግን ኤር ከተደረገ በኋላ ጥናቶች ሲሰሩ ቲን ፕሬግናንሲ በጣም ነው ድሮፕ ያደረገው ከዛ ፕሮግራም በኋላ ማለት ነው። ይህን በዚህ ፔንሽን ለማድረግ አሁን እሱን ብትይኝ ለምሳሌ እንደዚህ አይነት ሀሳቦች ቢነሱ ምንድነው ኮንስኩዌንሱን እያሳያቸው ነው። የቲቪ ፕሮግራሙ ኮንስኩዌንሱን ግንኙነት ብታረጊ ይሄ ሊፈጠርብሽ ይችላል። ባይዘኛው በቃ እንደ ትልቅ ኮንሰርን አሁን ላይ እያሰብን ያለ ነው እርግዝናን ብቻ ነው። በቃ በጣም ትልቅ ችግር እየሆነ ያለው እሱ ነው። ምክንያቱም የአባላዘር በሽታ ማለት እኮ አሁን ላይ ስለታመመች ብቻ አይደለም አይደል? ወደፊት የሚያመጣባት ኮንስኩዌንስ ምንድን ነው? ሁለተኛ ደግሞ ግንኙነት በምታረግ ሰዓት ሰውነቷ ብቻ አይደለም እኮ ችግር ውስጥ የሚወድቀው አይደለ? ሳይኮሎጂካሉንስ በምን እናክመው? ኮንትራሴፕቲቭ ሳይኮሎጂካል ነገሩን እኮ አያክምልንም አይደለ? ስለዚህ እድሜ ልኳን ጠባሳ ላይ እየጣልናት ነው ቺን ሴት ማለት ነው። እነዚህ ነው ስለ ኮንትራሴፕቲቭ ግን ስታስተምሪ እኮ በዛው ምን ታረጊያለሽ መሰለሽ? ኢዚ የሆነ
ዲስከሽን ፈጠርሽላት ማለት ነው። ልጅሽን በዛ ሌቭል ወርደሽ አስተማርሻት እኮ ማለት እኔ አሁን ማስበው ፐርሰናሊ የምረዳው ኢዚ በቃ እዛ ድረስ ታች ወርደሽ ስለ ኮንትራሴፕቲቭ ልጅሽን አወራሻት ወይም አወራሹ ማለት በጣም የሆነ በጣም ስሙዝ ኮሚኒኬሽን ከፈትሽ ብዬ ነው ማስበው ነው። ለምን እየተጠቀምኩ ነው ብትልሽ ግን የመቀበል ቻንስ አለሽ አሁን አንቺ ልንገርሽ በዛው አት ዘ ሴም ታይም እንደምትነግሪው ስለ ሴክስ ምኮ ትነግሪያለሽ ጀምር እያልሽ አይደለም ስታወሪ አሁን ይሄ ኮንዶም ነው ተጠቀም ብለሽ አይደለም የምትሰጪው እኔ ማስበው እኔ እያልኩ ያሉት ኮንዶም ነው ተጠቀም አይደለም ስታወሪው ቅድም እንዳልኩሽ ማለት ነው የሴክስ ኤዱኬሽን ደሆል መነገር አለበት ብዬ ነው ማስበው ተለይቶ ስለ ኮንትራሴፕቲቭ ብቻ አይደለም መቼ ነው መጀመሪያ ያለበት አርሊ ከጀመረ ኮንሲኩዌንሱ ምንድነው ምናምን የሚባለውን ነገር ክሊርሊ ትነግሪዋለሽ የዛኔ ክሊር የሆነ ነገር ኮንቨርሴሽን ይኖርሻል ግን ዩር አክቲንግ ላይክ እንደ ጓደኛዋ ወይም እንደ ጓደኛ አይደል እንደ ጓደኛ ሳይሆን እንደ ሁለቱም ብቻ መጀመሪያ እንድትመጣ የምትፈልገው አንቺ ጋር ነው ባይዘ ያብዛኛው ወላጅ ሀሳብ ይሄ ነው ኮንትራሴፕቲቭም ሰጠ ሴክሹዋል ኤዱኬሽን ማስተማረ ሀሳቡ አይደል እርግዝና ቢፈጠር መጀመሪያ አንቺ ጋር እንድትመጣ ነው ይመስለኛል አብዛኛው ሰው የሚፈልገው ግን የእውነት ልጅሽ አለች እንበልና መታ ግንኙነት ጀመርኩ ብትልሽስ አክሰፕት ማድረግ ትችያለሽ ወይ ስማ ይከብዳል በጣም ይከብዳል ቀላል ነው እያልኩሽም አይደለም ግን ደግሞ ለእኔ ሳትነግረኝ ሌላ ቦታ ከምትሄድ ደግሞ እዚህ ጋር መርዳት ትችያለሽ ነው ፖይንቱ ብዬ ነው እኮ ግን አንቺም ሰው መሆንሽን መርሳት የለብሽም አንደኛ ለመሰለሽ ሳይኮሎጂካሊ እኮ አንቺም ትጎጃለሽ እንደ ወላጅ እንደ ሌሎቹ እንደ ድሮቹ ብቆጣት ኖሮ ወይ ደግሞ በሃይማኖቷ ጎበዝ አድርጌ ባሳድጋት ወይ ባህሏን በደንብ አስይዤ ባሳድጋት ኖሮ ኮህን አትጀምርም ነበር ግንኙነት ምናምን ብለሽ ደግሞ ደራስሽ ክራይሲስ መግባት ቅድም እያልሽ ነበር ሪሊጂየስ ምናምን አሁን ስናወራ ቤተሰብ ሲባል የተለያየ ዳይናሚክሱን ማየት አለብን ምን አይነት ቤተሰብ ነው ያለው አንቺ እንዳልሹ ትግስት ኑሮት እንደዚህ የሚያስተምር አይነት ቤተሰብ አለ አሁን በአሁኑ ጊዜ ደግሞ ይከብዳል ህይወት በጣም ኢንፍሉዌንሽኑ አለ ትሯሯጫለሽ ምናምን ለልጅሽ ያን ሁላ ጊዜ ላሰጭሽ ኢቭን እንደ አይዲያ ላታዩ ትችያለሽ ባይዘው ማይሆኑ ግንኙነቶች ተፈጥሮ ያውቃሉ በእኛም ኮሚኒቲ በውጭም ይሄ ነገር ከምን የተነሳ ነው ይሄ አለማውራታችን ዲስከስ አለማድረጋችን አያስቀረውም ይሄን ነገር ብዬ ነው ማስበው አንዳንድ ጊዜ እንደ ካልቸር ምናምንም ተይዞ የሆነ እንደ ባህል ይዘሹ የምታስቀሪው ነገር አለ እንደዛ እየሆነ ነው እንጂ ሪያሊቲው እንደዛ አይደለም እየሰፋ ነው ብሶ እየተጎዳ ነው ይሄ ሁላ ሰው ከሚጎዳ ደግሞ ቢታወቅ ጥሩ ነው ብዬ አስባለሁ ኢትዮጵያ ውስጥ በዚህ የተሰራ ጥናት ነበረ ትምህርት ቤት ላይ ነው የተሰራውና መቼ ነው ወላጆች ለልጆቻቸው ሴክሹዋል ኤዱኬሽን ወይም ደግሞ ይሄ ስለ ጾታዊ ግንኙነት እንደዚህ አይነት ወሬዎችን የሚያወሩበት ተብሎ እየታየ ነበርና ብዙ ሰው ላይ ነው የተሰራው ከወላጅም ከልጆች አንፃር ነው የተሰራው ሜቢ አታች ማድረግ እንችላለን ዲስክሪፕሽኑ ላይ እና የተገኘው ነገር ምንድነው ከ15 ዓመት በላይ 15-16 በላይ እስከ 18 ዓመት ላይ ወላጆች ይሄን ነገር ዲስከስ እንደሚያደርጉ ነው የተነገረው ግን ልጆች ሲጠየቁ በምን አይነት ሁኔታ ዲስከስ የሚያደርጉላችሁ ሲባል ሞር ቁጣ ያዘነና ማስፈራሪያ የሆነ አይነት ዲስከሽን ነው ዲስከሽናቸው የሚሆነው ማለት ነውና ኦን ደ ኮንትራሪ ደግሞ ተጀምርና ዋው አይነት ዲስከሽኖች ናቸው ኦን ደ ኮንትራሪ ደግሞ ሌላ ጥናቶች ታይተው ነበረ አዶለሰንቶች ወይም እዚህ እድሜ ላይ ያሉ ልጆች ምን አይነት ነገርን ነው መስማት የሚፈልጉት ስለ ሴክሹዋል ቤዝድ እውቀት ምናምን ሲተላለፍላቸው ምንድነው የሚፈልጉት የሚለውን የተሰራው ላይ ደግሞ ምን ይላል ጃጅመንታል ያልሆነ ከዛ ደግሞ ፉል ኢንፎርሜሽን ይላል ፉል ኢንፎርሜሽን ማለት እንግዲህ አታድርግ ብቻ ሳይሆን ቢደረግም የሚለውን የሚጨምር ማለት ነውና ሁለቱም አይነት ነገሮች ሚሊ አንድ ጊዜ ያው ሶሻል ሚዲያ አለን አካውንት አለን ፌስቡክ አለንና የተጠየቀ ጥያቄ ነው ተለቅ ያለች ሴት ናትና እንዴት እርግዝና እንደሚከሰቱላ ማያውቁ የሚጠይቁ ማለት ነው ገብቷቸዋል ይሄ አሁን ኢንፎርሜሽን ይችላል እንግዲህ ምናልባት ላትማር ትችላለች ግን በፋሚሊ ውስጥ አልፋለች ቤተሰብ ይኖራታል ይሄ ነገር እንግዲህ ስኪፕ አድርጓል ማለት ነው አሁን ቤዚክ ነገር ነው እርግዝና እንዴት እንደሚፈጠር ማወቅ አንድ ሴት ግዴታዋ ነው ራሷን ፕሮቴክት ለማድረግም በፈለገሽ ጊዜ ለማድረግም ብቻ ለብዙ ነገር ይጠቅማታል እና እነዚህ አይነት ኢንፎርሜሽኖች ለራሱ ሚስ ይደረጋል ማለት ነው በዚህ ፕሮሰስ ውስጥ ስለ ኮንትራሴፕቲቭ ኮርስ ስታስተምሪ እርግዝና እንዴት እንደሚከሰትም እኮ በዛው አያይዘሽ መናገርም አንድ ነገር ነው አንድ እውቀት ነው እና ሚስ የሚያደርጉ ልጆች ይኖራሉ በተለያዩ ሁኔታ ሚስ ሊደረግ ይችላል እድሜሽ ከፍ ሲል ክራይሲስ ውስጥ ገበያለሽ ወይም የሆነ ስራ ውስጥ ገበያለሽ እነዚህ አይነት ኢንፎርሜሽኖች ሚስ ይደረጋሉ እና early ማስጀመርሽ እነዚህ አይነት ኢንፎርሜሽኖችን ይዘው እንዲሄዱ ያደርጋቸዋል ማለት ነው ልጆቹ እንደዛ ብዬ አስባለሁ አይ ማይ ፖይንት ኢዝ በቃ ጥጉን ይሄ አሁን እኔ እኮ ታቡ አሁን እንዳልሽው እንደ ታቡ አይነሳ ይሄ ነገር
የሚለውን እኔ አልደግፍም። መነሳት አለበት፣ ምክንያቱም እየተነሳም ስለሆነ እሱ እኮ ብቻ አይደለም ማለት ሴክሹዋል ላይፍ ላይ እኮ ሌሎች የሚያነሳ ናቸው። አሁን በባለፈው ፕሮግራማችንም ስናነሳቸው የነበሩ ብዙ ችግሮች ሊያጋጥሟት ይችላሉ። አንድ ሴት ወር አንድ ወንድ ሊያጋጥመው ይችላል። ይሄንን እንኳን ማወቅ አለባት። እኔ ላይ ብቻ ነው የሚከሰተው ምናምን ብላ እንዲደነግጥ በር መክፈት አለብን ብዬ አላስብም። ሶ ዲስከሽኑ ይኑር ነው፣ ግን ሲኖር ሮል ይኖራቸው ነው የኔ ሀሳብ። ወላጅ እንደ ወላጅ ነው፣ እንደ ጓደኛ መሆን አለበት ብዬ ነው ያላምን። ጓደኛ እንደ ጓደኛ፣ ሄልዝ ፕሮቫይደር እንደ ሄልዝ ፕሮቫይደር ባይሆን ለሄልዝ ኬር ፕሮቫይደሩ የተወሰነ መብት ሊሰጠው ይገባል። እዚህ ጋር ዩዝ ፍሬንድሊ ብለሽ ከፍተሽ ከዛ ደግሞ አይ አትችልም ብለሽ ደግሞ የህግ ከለላ ካልሰጠሹ እሱ ምንም በቃ ይሄ የሆነ ሴንስ ማይሰጥ ነገር ነው የሚሆነው። ፋላሲ ማለት ነው፣ በጣም ከባድ ፋላሲ ነው የሚሆነው። ግን ሮል ይኖራቸው ነው። ስቲል ኮንትራሴፕቲቭ በወላጅ ፕሮቫይድ መደረግ አለበት ብዬ አላምንም። ስትሮንግሊ አላምንም። ምክሩማ መኖር አለበት፣ ንግግር መኖር አለበት። ገዝቶ አይስጣቸው እንጂ ገዝቶ መስጠት አለበት። አንደኛ ብቁ ነን ብዬ አላስብም እኔ። አሁን ቅድም ቲቹን ስጠይቃት የነበረውን ጥያቄ ለብዙ ወላጆች ብናቀርበው ወላጅ አሁን ዌስተርኖችን ብናይ ኮንዶም ፕሮቫይድ ካረጉ በኋላ እኮ ቦይፍሬንዷ ቤት መጥቶ እኮ አብረው ቺል ሲያረጉ ምናምን ቦታ በር ዘግተው የሚወጡ ወላጆች ናቸው አይደል? ፕሮም ናይት ተብሎ ልጆቻቸውን አዘንጠው ከአንድ ወንድ ጋር የሚልኩ ሴቶች ናቸው። ቦይፍሬንድ ሲኖራት የመጀመሪያ ቦይፍሬንዷን የምታስተዋውቃቸውና ግንኙነት ስትጀምር ምናምን የሚያውቁ ወላጆች ናቸው። ይሄንን የእኛ ካልቸር መቀበል ይችላሉ? አይመስለኝም። ሬዲ የሆንን አይመስለኝም። ልክ ይሄ ነገሮችን ስናመጣ በደንብ አስተካክለን በካልቸራችን በሪሊጅናችን እናምጣ እንደሚባለው ይህንንም ስናመጣ እኛ ሀገር ላይ የወላጅ ሮል የሚባል ነገር አለ ብዬ ነው ማስበው። ስለዚህ አንቺ ኮንትራሴፕቲቭን ከሰጠሽ በኋላ አይ ኮንትራሴፕቲቭን እየተጠቀምኩት ነው ስትልሽ፣ ኦር ለምሳሌ ኪኒን ከሆነ የሰጠሽ 2 ኪኒን ሲጎል ምናምን ቦርሷ ውስጥ ቼክ አድርገሽ አይተሽ የምትደነግጪ ከሆነ አልደረሽም አዛጋ። እንደው ቢሆን ራሱ ማለት መስጠቱ ይከብዳል፣ መስጠቱ ተባሉ በጣም ይከብዳል። እዛ ጋር ደርሰናል ብዬ እኔ አላስብም። ሳይኮሎጂካል ሴትአፑን መምጣት አለበት ሲመጣ ሁለቱም አክሰፕት እነሱን አክሰፕት ስለሚያደርጉት ነው እንዳልነው። በጣም ሪሊጂየሶች አይደሉም። የሆነ ኮሚኒቲ አለ ሪሊጂየስ የሆነ በጣም ግን አብዛኛውን እንደው በፊልም የምናያቸው ምናምን የምናውቃቸው ሪሊጂየስ አይደሉም። ስለዚህ ሃይማኖት እንዲህ ይላል ብለው ወይኔ አምላካችን ተጣልቶን የሆነ ልጄን እንደዚህ ስላስጀመርኩ ብሎ የሚጨነቅ አይደለም። ባህላቸውም ያን ያክል የሚጫናቸው አይደለም። ስለዚህ እነሱ አይገቡም እዛ ክራይሲስ ውስጥ። እዚህ ጋር ግን ከልጅ አልፎ ወላጅ ክራይሲስ ውስጥ ይገባል። ወላጅ ክራይሲስ ውስጥ ገባ ማለት ደግሞ ቅድም ያልሽው ዲስፋንክሽናል ፋሚሊ ሊፈጠር ነው። ስለዚህ ማንወጣውን ችግር መፍጠር የለብንም ነው የኔ ሀሳብ። እንደው ሮሉን ራሱ ብናስቀምጠውና ይሄ ሪሊጂየስም ካልቸራሊም በእኛ ማህበረሰብ ዘንድ አክሰፕት የሚደረግ ሮል ብንሰጣቸው ለሁሉም ብዬ ነው የማስብ። እንደ መስጊድ ይሄ ክርክር ገንዘብና እውቀት ቢሆን አይደል እንትን እንደ ግፌ እንደዚህ ተቃውሚ እንደምንለው እንደ መዝገብ ትጆ ምትሆን አይደል? እሺ እንደ መዝገብ ምንድነው ቤተሰብ ይስጥ እያልን አይደለም፣ ግን ደግሞ እንደ ቤተሰብ ደግሞ ልጆቻቸው ማስተማር አለባቸው። ሲያስተምሩ ተጠቀሙ ብቻ አይደለም የሚሉት። ተጠቀሙ ሳይሆን ሴክስ ምንድነው፣ ኮንትራሴፕቲቭ ምንድነው፣ ቅድም እንደተባሉ ስፔሻል ልጅ ለሆኑት ደግሞ ከ5 እስከ 8 ዓመት ላሉት ልጆች ደግሞ የሚነካ የማይነካ አካል በደንብ ማወቅ አለባቸው። ለምን ብዙ ልጆች በህፃንነት እየተጠቁ ስለሆነ። ተጨማሪ ደግሞ እዚህ ላይ መናገር የምፈልገው ምንድነው ልጆቻቸው ማየት ይኖርባቸዋል። አሁን ስለ ኮንትራሴፕቲቭ አወራና ግን ከዛ ውጭ ልጆቻቸው መመልከት አለባቸው። ዲስኮምፈርት ሊሰማቸው ይችላል። ሰምባዲን ሲያዩ አይደለ ዲስኮምፈርት ሊሰማቸው ይችላል። ጸባያቸው ሊቀየር ይችላል። ጨዋታ ሊቀንሱ ይችላል። የዛኔ በጣም ኖቲስ መስጠት አለብን የሚለውን ነው። ኮንትራሴፕቲቭ ግን ራሳቸው የሚወቁ ለልጆቻቸው የሚያስተምሩ፣ በዛው አያይዙ ደግሞ ስለ ሴክስ በደንብ ያስተምሩ ነው የምለው። ይሄ ሴክሹዋል ኤዱኬሽን በተመለከተ በጣም እኔ የማውቃቸውም ታሪኮች ስለነበሩ እንደው እዚህ ጥቃት ጋር ባይደርስም ማለት ጥቃት ስልሽ ይሄ ጥቃት ብለን የምንጠራው ትልቅ ሰው ህጻን ልጅ ምናምን የሚለው ስዕል ላይ ራሱ ባንደርስ ኢቭን ህጻናትን አቢዩዝ ያደርጋሉ በጣም ይሄ ቲኔጀር የምንላቸው እድሜ ያሉ ሰፈር የሚሰበሰቡ ምናምን እርግጠኛ ነኝ ሁላችሁም ሰፈር ይኖራሉ እንደዚህ አይነት ሰዎችና ህጻናቱን እየጠሩ እስኪ ምናምን እያሉ በጣም ከባድ ነገር ልጆቹ ላይ ሳይኮሎጂካሊ በጣም ትራውማታይዝ የሚያደርጋቸው ነገሮች ያደርጋሉና በዚህ ምክንያት ልጆችን በጣም ኤርሊ ኤጅ ሆነው ይሄኛው ሴክሹዋል ኤዱኬሽን ያልነው ጥሩ ፓርት ይሄ ሰዎች ቢያዩት ችግር የሌለው ፓርት ሰዎች ቢያዩት ችግር ያለው ምናምን የሚለውን ነገር መነካት ያለበት የሌለበት በደንብ አድርገን እሱን ማስተማር አለበት ወላጅ። የወላጅ ሮል ካልኩት ውስጥ አንዱ ይሄ ነው ብዬ ነው የማስበው። በኋላ ላይ ለሚመጣው ግን እኔ እንዳልኩት ነው ሁሉም ሰው ሮሉን ቢያቅ
ጊዜ መስጠት ነው። ዞሮ ዞሮ እኮ አሁን ዲስፋንክሽናል ፋሚሊውንም የሚያመጣው እሱ ስለሆናል። አሁን እያየን ስላልሆነ ልጆቹን እያየ ስላልሆነ ወላጅ ብዙ ጊዜ ገንዘብ ማምጣት አለብሽ፣ ብዙ ነው የወላጅ ኃላፊነት አይደል። ልጅሽን ማሳደግ ሳይኮሎጂካሊ ትራውማታይዝ እንዳይሆን ማድረግ ምናምን ሌክዠሪ ነው የሚሆንብሽ። ምክንያቱም ምግብ እያቀረብሽ አይደለም ቴብል ላይ የራባው ልጁ ስለ ኮንትራሴፕቲቭ ማውራት ራሱ በጣም አስቂኝ ነገር ሊሆን ይችላል። ስለዚህ እሱም አለ ወላጆች ጋር ማለት ነው። እና ግን እንደ ሌክዠሪ ሳይሆን በኋላ በጣም ብዙ ችግር ሊያመጣባቸው የሚችል ነገር እንደሆነ ተረድተው ልጆቻቸው ላይ የተወሰነ ጊዜ ሰጥቶ ማየት መመልከት ያስፈልጋል ብዬ ነው የማስብ። ስለዚህ ውይይታችን ይሄንን ይመስላል። እንግዲህ ዶክተር ትግስት ያነሳችው ውይይት አለ ልጆች ማስተማር እስከ ኮንትራሴፕቲቭንም የማጠቃለል ነገር ምርጫ አላቸው ብሎ እስከ መንገር፣ ብሩኪ ደግሞ ነው የወላጅ ኃላፊነት ጓደኝነት ሳይሆን ማስጠንቀቅን ሞር እዛ ላይ ያተኮረ መሆን አለበት ይላል። እና እስቲ እናንተስ በየቤታችሁ የትኛው ነው ጥሩ ብላችሁ ታስባላችሁ? ልጆቻችን እየሄዱበት ያለው መንገድ ወይም ልጆቻችሁ እየሄዱበት ያለው መንገድ እና እናንተ እየተከተላችሁት ያለው ነገር ምንድን ነው? የትኛው ሲበለጠ እየሰራ ነው የሚለውን ኮሜንት ሴክሽን ላይ ያስቀምጡልን። ፕሮግራማችን ይህን ይመስላል። ሰብስክራይብ ማድረግ እንዳትረሱ። መልካም ቆይታ።